ሰላም የሁሉ ስኩል ቤተሰቦች እንደምን ቆያችሁ? ዛሬም እንግዲህ ትምህርታችንን እንቀጥላለን። የዛሬው ትምህርታችን የሚሆነው እንዴት ወደ ፕሮዳክት ፕሮፐርቲ ወደ ሁለት ፕሮዳክቶች መቀየር እንችላለን፣ ከዛ በኋላ እንዴት አድርገን ኢኒኳሊቲውን መስራት እንችላለን የሚለው እናያለን ማለት ነው። አብራችሁኑ ነው። ሌላው አሁን ከዚህ በፊት የነበሩት በፕሮዳክት ሜትድ ሊቀመጡ የሚችሉ ናቸው። እንደዚህ ታይምስ ኢምብራኬት ታይምስ የሚንሉ ኤክስፕሬሽኖች ነው ያሉት። ነገር ግን አሁን ሮ የሆኑ ገና ያልተቀመጡ በፕሮዳክት ፎርም ያልተቀመጡ ፋክተራይዝ ያልተደረጉ ቁጥሮች ሲመጡ እንዴት አድርገን ፋክተራይዝ አድርገን ልክ ኤፍ ላይ እንደምታዩት አድርገን በሁለት ብራኬት ኤክስፕረስ ማድረግ እንችላለን የሚለውን እንማራለን ማለት ነው። ኤክስ ስኩዌር ማይነስ ኤክስ ግሬተር ኦር ኢኳል ቱ 12 ይሆናል። መጀመሪያ ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ በሚለው ፎርም እናስቀምጣለን። 12ን ወደ ከኢኒኳሊቲ ሳይን ዳይሬክሽኑን ወደ ኤክስ እንወስዳለን ማለት ነው። ስለዚህ ማይነስ 12 ግሬተር ዛን ኦር ኢኳል ቱ 0 ይሆናል። ዚስ ኢዝ ኤ ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ የሚለው ፎርም መጀመሪያ ማስቀመጥ ይኖርብናል። ዜን ግሬተር ኦር ኢኳል ቱ 0 ነው። ኤክስ ስኩዌር ማይነስ ኤክስ ማይነስ 12 ግሬተር ኦር ኢኳል ቱ 0። ታስታውሱ እንደሆነ ፋክተራይዜሽን ሜትድ የምንለው አንደኛ ፕሮዳክታቸው ሁለት ቁጥሮችን እንፈልጋለን የቢን ኤክስፕረስ የምናደርግበት ማለት ነው። መጀመሪያ የኤ ቫሊዩ እንወስዳለን። ኤ ቫሊዩ ኢዝ 1፣ ቢ ቫሊዩ ኢዝ እንደምታዩት ማይነስ 1 ኤንድ ዘ ሲ ቫሊዩ ኢዝ ማይነስ 12። ሌትስ ሴይ ኤም እና ኤን የሚባሉ ቁጥሮች ቢኖሩን ከዚህ በፊት የነበረው ይሄ ፕሮዳክት ፕሮፐርቲ የሚለውን ትታችሁ እኛ ለምሳሌ እንሰይም ኤም እና ኤን የሚባሉ ቁጥሮች ቢኖሩን እና እነዚህ ቁጥሮች አንደኛው ሲባዙ ተባዝተው ኤም ታይምስ ኤን ኤ ታይምስ ሲ ሊሰጡን የሚችሉ ኤ ታይምስ ሲ ሊሰጡን የሚችሉ ተደምረው ደግሞ ቢን ሊሰጡን የሚችሉ ቁጥሮችን እንፈልጋለን። ምክንያቱም ቢን በእነዚህ ኤክስፕሬሽን እንገልጸውና መጨረሻ ላይ እንደ ፕሮዳክት ፎርም እንዲቀመጥልን ለማድረግ ማለት ነው። ኤም ታይምስ ኤን ኢዝ ኢኳል ቱ ኤ ታይምስ ሲ። ለዚህ ጥያቄ 1 ታይምስ ማይነስ 12 ይሆናል። ስለዚህ ኤም ታይምስ ኤን ኢዝ ኢኳል ቱ ማይነስ 12 ይሆናል። ተባዝተው ማይነስ 12 ይመጣሉ። ኤም ፕላስ ኤን ኢዝ ኢኳል ቱ ቢ ደግሞ ማይነስ 1 ይሆናል። ተባዝተው ማይነስ 12 ተደምረው ደግሞ ማይነስ 1 የሚያመጡ ቁጥሮችን እንፈልጋለን ማለት ነው። መጀመሪያ እንዴት ነው ይሄንን ልናገኝ የምንችለው? እነዚህን ቁጥሮች እንዴት እናገኛለን ለሚለው የማይነስ 2 አጠቃላይ ብዜቶችን ማንና ማን ተባዝተው ማይነስ 12 ያመጣሉ የሚለውን እንዘረዝራለን። ልምድ እስኪኖረን ድረስ እንደዚህ በመዘርዘር ልናገኝ እንችላለን ማለት ነው። ማይነስ 12 ኢዝ ኢኳል ቱ አንደኛው ማይነስ 6 ታይምስ 2 ማይነስ 12 ይሰጣል። ማይነስ 12 ታይምስ 1 ማይነስ 12 ይሰጣል። ማይነስ 3 ማይነስ 4 ታይምስ 3 ማይነስ 12 ይሰጣል። what about ማይነስ 3 ታይምስ ማይነስ 4 ይሰጣል። እሱ ማይነስ 2 ታይምስ 6 ይሰጣል። 12 ማይነስ 12 ይሰጣል። አንዱ ፖዚቲቭ አንዱ ኔጌቲቭ የሆነ ማለት ነው። እነዚህ ከነዚህ ውስጥ ተደምረው ማይነስ 1 የሚሰጡ እነማን ናቸው? አሁን ማይነስ 6 ፕላስ 2 ኢዝ ማይነስ 4 ማይነስ 6 ፕላስ 2 ኢዝ ማይነስ 4 and minus 12 plus 1 is what? minus 11. minus 4 plus 3 is minus 1. ተደምሮ minus 1 ይመጣሉ። minus 3 plus 4 is 1 equal to 1. minus 2 plus 6 is 4. ተደምረው minus 1 ሊያመጡ የሚችሉ ተባዝተው ደግሞ ማይነስ 12 የሚሰጡ ቁጥሮች እነማን ናቸው? ከዚህ ስናይ ማይነስ 4 ፕላስ 3 ናቸው። ማይነስ 4 ኤንድ 3 ማይነስ 4 ኤንድ 3 ተባዝተው ማይነስ 12 ይሰጣሉ። ማይነስ 4 ኤንድ 3 ተደምረው ማይነስ 1 ይሰጣሉ። ኤምና ኤንን ካገኘን እነዚህን ቁጥሮች ሁለት ቁጥሮችን ካገኘን የቢን ማይነስ ኤክስ የምትለዋን ኤክስፕሬሽን በእነዚህ እንተካለን ማለት ነው። ማይነስ 4x ፕላስ 3x አድርገን
እንተካለን። -4x + 3x is -x። ስለዚህ እሱን ብንቀይረው ምንም ለውጥ አናመጣም ኢኒኳሊቲ ላይ። ስለዚህ መቀየር እንችላለን ማለት ነው። ስለዚህ x ስኩዌር -4x + 3x -12 ይህን የምንሰራው በኋላ ኮመን የጋራ ቁጥሮችን ስናወጣ እየተረዳችሁ ትሄዳላችሁ። ሶ -4x + 3x is in other words -x ማለት ነው። -4x + 3x ማለት ሁለቱን ስናደማምራቸው -1x ነው የሚሰጡት። ስለዚህ ችግር የለውም። x ስኩዌር ይህንን በሌላ ኤክስፕሬሽን -4x + 3x -12 ግሬተር ኦር ኢኳል ቱ 0 ይሆናል ማለት ነው። ሶ አሁን ሁለቱን -x ስለሚሰጡ ይሰጣሉ ብለናል፣ ከዚህ በፊት አይተነዋል። ሶ አሁን ሁለቱን እንከፍላቸዋለን። አራት ቁጥሮች አሉ። x ስኩዌር አለ፣ -4x + 3x -12 አለ። ለሁለት ኢኩዌሽን እንከፍላቸው መጀመሪያ። ስለዚህ የጋራ እናወጣለን። ለዚህ ለx ስኩዌር -4x x ይዜ የጋራ፣ ስለዚህ ኢንቱ x -4 x ብራኬት ውስጥ ካባዛች x ስኩዌር -4x ስለምትሰጥ ማለት ነው። ከዛ ፕላስ እናደርግና የነዚህ ደግሞ የጋራ ደግሞ 3ን የጋራ ማውጣት እንችላለን። 3 ኢንቱ 3x -12 ማለት 4 ታይምስ 3 ነው። ስለዚህ ሁለቱ የጋራ is 3 so x ኢንቱ x -4 ፕላስ what 3 ኢንቱ x -4 ይሆናል ማለት ነው። 3 ኢንቱ x -4 3 የጋራ ስለሆነች ከብራኬት ውጭ ማድረግ እንችላለን። ይሄ ቤዚክ ነው ብለን እያለፍን ያለ ነው። ስለዚህ x -4 ግሬተር ኦር ኢኳል ቱ 0 ይሆናል ማለት ነው። ሶ x -4 ደግሞ አሁን ሁለቱ ኤክስፕሬሽኖች ላይ አለ። ሁለቱ ኤክስፕሬሽኖች ላይ አንድ አይነት ቁጥር ካለ እሱን ደግሞ ለብቻ አውጥተን የጋራ አውጥተን ማለት ነው ሌሎቹን ብራኬት ውስጥ ማስገባት እንችላለን። አሁን ለምሳሌ 3m + 4m ቢባል ኤምን የጋራ ማውጣት እንችላለን አይደለም እንዴ? ኤምን የጋራ ማውጣት እንችላለን። ከዛ 3 + 4 ማድረግ እንችላለን። ስለዚህ 3 + 4 is 7m ይሆናል ማለት ነው። 7m ልክ እንደዛ ሁሉ x -4ን ሌትስ ሴይ l ብንላት xl + 3l ማለት ነው። xl + 3l l የጋራ እናወጣና x + 3 ይሆናል። ሶ l ማለት ማነች? x -4 ሌት l ስላል ነው ማለት ነው። x + 3 ደግሞ አለች ኢንቱ x + 3 ኢትስ ግሬተር ኦር ኢኳል ቱ 0። አሁን ኤክስፕሬሽኑ መጣልን ወደ ፕሮዳክት ፎርም ኤክስፕሬሽኑ ከመጣልን በኋላ ከዚህ በፊት በሰራ ነው አይነት ኤክሰርሳይዝ ላይ ኤግዛምፕል ላይ በሰራ ነው አይነት መቀጠል እንችላለን ማለት ነው። ግሬተር ኦር ኢኳል ቱ 0 ሲሆን mn የሚለውን ቀደም ያየነውን ፕሮዳክት ፎርሙላ ሰርተን መጨረሻ ላይ ኔጌቲቭ ኢንፊኒቲ -3 ዩኒየን 4 ፖዚቲቭ ኢንፊኒቲ የሚለውን እናገኛለን ማለት ነው። እዚህ ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። ቴሌግራም ላይ እንዲሁም ኮሜንት ላይ ማስቀመጥ ትችላላችሁ። ሁልጊዜም ቢሆን ፍሪ ነው። ሶ ከዚህ ተነስተን ኤክሰርሳይዝ 4.9 ላይ ትንሽ ጥያቄዎችን እንስራ፣ ሞር ልምድ እንዲሆነን ማለት ነው። ኢ ላይ -x ስኩዌር + 4 ለዛን 0 ይላል። ሶ -x ስኩዌር የሚለውን እንዳይከብደን ኦቨር -1 ኦቨር -1 እናደርግ። ምንም ችግር የለውም። ሁሉንም ለጋራ ካካፈልን ኢኩዌሽኑ ላይ የሚቀይረው ነገር የለም። -4 ነገር ግን ለማይነስ ስናካፍል ለዛን የነበረው ግሬተር ዛን ይሆናል። ከዚህ በፊት አይተነዋል። ስለዚህ x ስኩዌር -4 ኢዝ ግሬተር ዛን 4 ደግሞ ማለት 2 ስኩዌር ነች። 2 ስኩዌር ኢዝ 4 ሶ አሁን ለምሳሌ ከዚህ በፊት ያያችሁት x ስኩዌር -y ስኩዌር ማለት x -y ፕላስ ታይምስ x + y በዚህ ኤክስፕሬሽን ይቀመጣል። x -y ታይምስ x + y መጨረሻ የሚያወጣልን ቁጥር x ስኩዌር y ስኩዌር ነው። ሶ በዚህኛው ኢኳሊቲ መሰረት x ስኩዌር -2 ስኩዌር ማለት x -2 ታይምስ x + 2
ይሆናል። ኢትስ ኤክስ ማይነስ 2 ታይምስ ኤክስ ፕላስ እነዚህን በብራኬት ያሉ ቁጥሮችን በሙሉ ብታባዟቸው መጨረሻ ላይ የሚመጣው ኤክስ ስኩዌር ማይነስ 2 ስኩዌር ነው ኦር 4 ኤክስ ስኩዌር ማይነስ 4። ስለዚህ እንደዚህ ኤክስፕሬሽን ካስቀመጥን በኋላ ወደ ለመድ ነው ወደ ፕሮዳክት ፎርሙላ እንመጣለን ማለት ነው። ኤክስ ማይነስ 2 ግሬተር ዛን 0 ኤንድ ኤክስ ፕላስ 2 ግሬተር ዛን 0 ሁለቱም ፖዚቲቭ መሆን አለባቸው። ግሬተር ዛን 0 ለመሆን መጀመሪያው ኤክስ ግሬተር ዛን 2 ኤንድ ኤክስ ግሬተር ዛን ማይነስ 2 ሶ ይሄንን ናምበር ላይ ለመሳል እንሞክር እና ሁለቱም ኢንተርሴክሽን ያሉበት ኮኢንሳይድ ያደረጉበት ቦታ ላይ እንወስዳለን እንደ ሶሉሽን ማለት ነው። ኤክስ ግሬተር ዛን 2 ኦፕን ዶት እናደርግና ወደ ፖዚቲቭ ኢንፊኒቲ፣ ኤክስ ግሬተር ዛን ማይነስ 2 ሲሆን ደግሞ እንደዚሁ ከማይነስ 2 ወደ ፖዚቲቭ ኢንፊኒቲ። ሁለቱ ላይኖች የተጋጩባቸው ከሁለት ወደ ፖዚቲቭ ኢንፊኒቲ እንወስዳለን ማለት ነው። አንድ እንደገና ሌላ ደግሞ ሁለቱም ኔጌቲቭ ሲሆኑስ ሁለቱም ቁጥሮች ለዛን 0 ከሆኑ ኔጌቲቭ ታይምስ ኔጌቲቭ አሁንም ፖዚቲቭ ያመጣል ከ0 በላይ ስለሚያመጣ ኤክስ ለዛን 2 ኤንድ ኤክስ ለዛን ማይነስ 2 አድርገን መስራት እንችላለን ማለት ነው። ሁለተኛ ይህን ደግሞ እንደዚሁ ግራፍ ላይ እንስራ እስኪ። ናምበር ላይ እናይ። ዜን ኤክስ ለዛን 2 ከሁለት የሚያንስ ኦፕን ብራኬት እናደርግና ኤክስ ለዛን 2 ወደ ኔጌቲቭ ኢንፊኒቲ እናደርጋለን። ዜን ኤክስ ለዛን ማይነስ 2 ደግሞ እንደዚሁ ማይነስ 2 ኦፕን ዶት እናደርግና ወደ ኔጌቲቭ ኢንፊኒቲ እንሄዳለን። ዜን ሁለቱ ኮንሳይድ ያደረጉበት ቦታ ምንድን ነው? ኤክስ ለዛን ማይነስ 2 ኤክስ ለዛን ማይነስ 2 ብቻ እንወስዳለን ማለት ነው። አሁን ሁለት ሶሉሽን ያለን ግሬተር ዛን 0 ሚሊ ኤክስፕሬሽን ካለ ከዚህ በፊት ብለናል። ሁለት ሶሉሽን ያለን በዩኒየን የሚያያዙ አንደኛው 2 ፖዚቲቭ ኢንፊኒቲ እና ዩኒየን ማይነስ 2 ኔጌቲቭ ኢንፊኒቲ። ዩኒየን ማለት እናን እንደማለት ነው፣ ወይም ደግሞ ወይም ለማለት ነው። ስለዚህ ኔጌቲቭ ኢንፊኒቲ በማይነስ 2 እና በኔጌቲቭ ኢንፊኒቲ ያለ ቁጥር ወይም ደግሞ በሁለትና በፖዚቲቭ ኢንፊኒቲ ያለ ቁጥር ብታስገቡ ይህን ኢኒኳሊቲ ትሩ ያደርግልን ማለት ነው። ለምሳሌ ማይነስ 3 ማይነስ 4 ማይነስ 5 ብታስገቡ 3 4 5 ቁጥር ብታስገቡ እዚህ ላይ ኤክስ ላይ ብታስገቡ መልሱን ትክክል ያደርግልናል፣ ኢኒኳሊቲውን ልክ ያደርግልናል ማለት ነው። ኤፍ ላይ ስንመጣ ይኸው በደንብ መስራት ስላለብን ነው። በተለይ ፋክተራይዜሽን ሜተድ ላይ 2x ስኩዌር ፕላስ ኤክስ ማይነስ 15 ይህ ለዛ ነው ኢኳል ቱ ዋት 0። አሁን ደግሞ ኤ ኢዝ 2 መጀመሪያ ኤቢሲዎችን እናወጣለን ግልጽ እንዲሆንልን ማለት ነው። የኤ ቫሊዩ ኢዝ 2፣ የቢ ቫሊዩ ኢትስ 1፣ A2 ነው፣ B is 1, C is negative 15. C is equal to negative 15 minus 15. Then M times N የሚለውን እናመጣለን። M times N is AC ነው፣ A times C ማለት ነው። M times N is equal to A ማለት 2 times minus 15 is minus 30 ይሆናል። M times N is equal to minus 30 minus 30 ይሆናል ማለት ነው። ቀጥሎ ደግሞ ኤም ፕላስ ኤን ሁለቱ ደግሞ ሁለት ቁጥሮች የማናውቃቸው ቁጥሮች ነው። ሌት ብለን ነው አሁን ሌት እና ኤም እና ኤን የሚባሉ ቁጥሮች የሚያገኙ። ስለዚህ ኤም ፕላስ ኤን ደግሞ ቢ የሚያመጡ ቢ ምንድን ነው? አንድ ኤም ፕላስ ኤን ኢዝ ኢኳል ቱ 1 የሚያመጡ ቁጥሮችን ይፈልጋል። ስለዚህ የማይነስ 30 ብዜቶችን በሙሉ ማይነስ 30 የሚያመጡ ተባዝተው የሚያመጡ ቁጥሮችን በሙሉ እንዘረዝርና ተደምረው ደግሞ 1 የሚያመጡትን እንመርጣለን ማለት ነው። ስለዚህ ማይነስ 30 ማለት ማይነስ 30 ሲባዛ በ1 ማይነስ 15 ሲባዛ በ2 ማይነስ 10 ታይምስ 3 ማይነስ 6 ታይምስ 5 ማይነስ 5 ታይምስ 6 አንዱ ኔጌቲቭ ከሆነ ችግር በቂ ነው።
ሁለቱ ፖዚቲቭ ከሆነ ግን ፖዚቲቭ 30 ስለሚያመጣ አንዱ ኔጌቲቭ ይሆናል። ስለዚህ -2 ታይምስ 10 15 -1 ታይምስ 30 እነዚህ በሙሉ -30 የሚያመጡ ቁጥሮች ናቸው ተባዝተው። ተደምረው ግን አንድ የሚያመጡት ማናቸው ነው? ስለዚህ -30 + 1 ኢትስ -2 ነው፣ ኔጌቲቭ 2 ነው 9 -15 + 2 ኢትስ ኔጌቲቭ 13 -10 + 3 ኢትስ ኔጌቲቭ 7 -6 + 5 ኢትስ -1 -5 + 6 ኢትስ 1 -3 + 10 7 13 29 እያለ ይቀጥላል። ከነዚህ ውስጥ ተደምረው አንድ ያመጡልን ቁጥሮች ማን ናቸው? -5 and 6 -5 and 6 ብለን እነዚህን ቁጥሮች አገኘን ማለት ነው። and what 6 -5 and 6 -5 እና 6ን የት እንተካለን? ቢ ቦታ ላይ ኤክስ ቦታ ላይ -5x + 6x ብለን መተካት እንችላለን ማለት ነው። 2x² + x -15 ለዛ ነው = 0 ነው የሚለው ጥያቄያችን። 2x² x የነበረችው የቢ ኤክስፕሬሽን ምን እናደርጋለን? 2x² -5 እና 6 ናቸው ብለናል። ስለዚህ -5x + 6x -15 እዚህ ጋር ረጋ ምለው በደንብ እንድትረዱት ነው። ስለዚህ ለዛ ነው = 0 ይሆናል። -5x እና 6x ተደምረው +x 1x ስለሚያመጡ ኤክስን በሌላ ኤክስፕሬሽን ገለጽ ነው ማለት ነው እንጂ የተለየ ነገር አላመጣም። ስለዚህ እንችላለን ማለት ነው። 2x² -5x + 6x -15 ይሆናል። አሁን 6x -15 ቀጣዩ ስቴፓችን ምንድነው የሚሆነው? ለሁለት መክፈል። ይሄንን ኢኳሊቲ ለሁለት እንከፍላለን። ስለዚህ የጋራ ማውጣት 2x² -5x ላይ ሁለቱም ጋር x ስላላቸው x የጋራ እናወጣለን። ኢን ብራኬት 2x ይሆናል። 2x ታይምስ x 2x² ስለሆነ ማለት ነው። እንደገና 5 ትሆናለች። 5 ታይምስ x 5x ስለሆነ ከነዚህ ደግሞ ማን ነው የጋራ ሊያካፍላቸው የሚችለው? 3 ለ6ም ለ5ም ለ15ም ማካፈል ይችላል። ስለዚህ 2x ይሆናል። 2x ታይምስ 3 6 ስለሆነ እንደገና ደግሞ 5 ይሆናል -15 5 ታይምስ 3 is -5 ታይምስ 3 is -15 ስለሆነ ማለት ነው። 2x -5 2x -5 አንድ አይነት ቁጥሮች መጡ። አሁን ኤል የሚለው ኤክስፕሬሽን መጣ ማለት ነው። ስለዚህ ኤል የጋራ እናወጣና x + what 3 x + 3 እናደርጋለን ማለት ነው። ለዛ ነው = 0። ኤል ያልናት ኤክስፕሬሽን ማለች ብለናል? 2x -5 2x -5 2x -5 times what x + 3 x + 3 አሁን ፕሮዳክት ፎርሙላ መጣልን ማለት ነው። ይሄን አሁን ፕሮዳክት ለዛ ነው = 0 የሚመጣው ምንድነው? either one of two is ኔጌቲቭ ነው ማለት። ስለዚህ 2x -5 ለዛን 0 ሲሆን እና x + 3 ፖዚቲቭ ሲሆን greater than 0 ሲሆን ለዛ ነው = 0 and x + 3 greater or equal to 0 ሲሆን የመጀመሪያውን እንሰራለን። ስለዚህ ይሄንን መጨረሻ ላይ 2x ለዛ ነው = 5 ይሆናል። /2 እናደርጋለን xን ለማስቀረት። then x ለዛ ነው = 5/2 and what x greater than or equal to -3 x greater than or equal to -3 ይሆናል። ስለዚህ አሁን ይሄንንም ናምበር ላይ ስንሰራ ሁለቱ የሚደራረቡበት ሁለቱ ላይኖች የሚደራረቡበት ሶሉሽናችን -5/2 ማለት 2.5 ነው። ስለዚህ በ2 እና በ3 መካከል ወደ ኔጌቲቭ ፊልት ለዛ ነው = ስለሚል ግሬተር ዛን ኦር = -3 ደግሞ ይላል። እሱ ደግሞ እንደዚሁ ወደ የት ይሄዳል? ወደ
ፖዚቲቭ ኢንፊኒቲ ክሎዝድ ዶት እናደርጋቸዋለን ግሬተር ዛን ኦር ኢኳል ቱ ሚል ስላለ ሰው እንደዚህ እናደርግና ወደ ፖዚቲቭ ኢንፊኒቲ ሁለቱ የተደራረቡበት ላይን ከየት ነው ከ-3 እስከ 5/2 ድረስ ስለዚህ -3 ለዛ ነው ኢኳል ቱ x ለዛ ነው ኢኳል ቱ 5/2 ይሆናል ማለት ነው። ሌላው ደግሞ መጀመሪያ የተነሳ ነው x - 5 ለዛ ነው ኢኳል ቱ 0 እና x + 3 ግሬተር ኦር ኢኳል ቱ 0 አሁን ደግሞ እንገለብጣቸዋለን። ስለዚህ x - 5 ግሬተር ዛን ኦር ኢኳል ቱ 0 ኤንድ x + 3 ለዛ ነው ኢኳል ቱ 0 ይሆናል። ስለዚህ x ግሬተር ኦር ኢኳል ቱ 5/2 እና x ለዛ ነው ኢኳል ቱ -3 ይሄን ደግሞ ግራፍ ላይ እንሰራለን ላይን ላይ። ስለዚህ x ግሬተር ኦር ኢኳል ቱ 5/2 ኢዝ ከ5/2 ወደ ፖዚቲቭ ኢንፊኒቲ እንደገና x ለዛ ነው ኢኳል ቱ -3 ኢዝ ከ-3 ከኔጌቲቭ 3 ወደ ኔጌቲቭ ኢንፊኒቲ። እነዚህ ላይኖች የሚገናኙበት ቦታ አለ ምንም የለም። ስለዚህ ይሄኛው ሶሉሽን ሊሆን አይችልም ማለት ነው። ስለዚህ ዋን ሶሉሽን ያለው የመጨረሻው ሶሉሽን ማን ነው? -3 ለዛ ነው ኢኳል ቱ x ለዛ ነው ኢኳል ቱ 5/2 ማለት ነው። ዛት ኢዝ አወር ላስት አንሰር። ጂን እና ሌሎች ጥያቄዎችን እንግዲህ እናንተ መስራት ትችላላችሁ፣ ግን ያልገባችሁ ጥያቄዎች እንመልሳለን። አሁን ጂ ላይ a is -2 b is 5 c is 12 ይሄው ለመጀመሪያ ያክል ማለት ነው። ስለዚህ ተባስተው ማንን የሚያመጡ -30 ተደምረው ደግሞ 5 የሚያመጡ ቁጥሮችን ማግኘት እንችላለን። ተባስተው -24 ይቅርታ ሶ ተባስተው a times c የሚያመጡ -2 times 12 it's equal to -24 የሚያመጡ ቁጥሮች ተደምረው ደግሞ m plus n ደግሞ ተደምረው 5 የሚያመጡ ቁጥሮች እነዚህን ስዘረዝሯቸው የ-24 ብዜቶች ስዘረዝሯቸው ቁጥሮቹ መጨረሻ ላይ የሚመጡላችሁ 8 እና 5 8 እና 3 -3 8 እና -3 8 ሲቀነስ 3 8 plus -3 is 5 8 times -3 is -24 ስለዚህ 8x እና -3x ብለን 5xን እንተካና ከዛ የጋራ አውጥተን l የምትባለውን ኤክስፕሬሽን ሰርተን መጨረሻ ላይ ፕሮዳክት ፎርሙላ ሁለት የተለያዩ ብራኬቶች ካገኘን በኋላ በሚቀጥለው በተለመደው መስራት ነው ማለት ነው። ሌላው ሜትድ እንግዲህ በቀጣይ የምናየው ሳይን ቻርት ላይ እንዴት አድርገን እንሰራለን የሚለው እናያለን ማለት ነው። እስከ ቀጣይ ጊዜ ድረስ ሰላም ሁኑ። ኮሜንት እንዳትረሱ፣ ጥያቄዎቻችሁን ማቅረብ ትችላላችሁ። ሰላም ሁኑ። Yeah.